ቁጠባን ባህላዊ አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባዎታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አርኤፍኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የባርሴሎናና የጂሮናን ጨዋታ እንመልከት። 2-1 በሆነ ውጤት ጂሮና አሸንፏል። ይሄንን ጨዋታ ላሚን ያማል ፍጹም ቅጣት ምት የሳተበት ምሽት ነበረ። ግን ከዛ በኋላ ግብ ማስቆጠር ችለው ነበር አይደለም መሪ መሆን የሚችሉበትን በተከታታይ ተቆጠሩባቸው ሁለት ግቦች ግን 2-1 እንዲሸነፍና ከሪያል ማድሪድ ጋር ያለውን የነጥብ ልዩነት ወደ 2 ከፍ እንዲል ወይም ደግሞ የላሊጋው መሪ ሪያል ማድሪድ እንዲሆን አስችሎታል። ይህንን ጉዳይ እንመልከት። ለባርሴሎና ጥሩ ሳምንት አይመስልም አይደል? ያው ሪያል ማድሪድ እየተሻሻለ ቢያንስ ከባርሴሎና ጋር ያለውን የነጥብ ልዩነት አስጠብቆ ነበር ለረጅም ጊዜያቶች። ግን ደግሞ አሁን ለባርሴሎና ጥሩ ጊዜ ያለ መሆኑን የሚያሳዩ 2 ተከታታይ ጨዋታዎች ናቸው አይደል? ተከታታይ ከባድ ሽንፈቶች። ይህንን ጉዳይ እንመልከት። ልክ ነው። ተከታታይ ከባድ ሽንፈቶች በሁለት የተለያዩ ውድድሮች መጥፎ ውጤቶች ናቸው። ከጂሮና ጋር ነበር በሞንቴሊቪ የተጫወቱት እና መሪነቱን ምሳ እንዳነሳሹ ከ3 ወር በኋላ ለሪያል ማድሪድ አሳልፈው የሰጡበት ሆኗል። ስለ ማድሪድ በውድድር ዘመኑ አብዛኛውን ጊዜ ስለ ችግሮች ነው እናወራ የነበረው። እንደዛም ሆኖ ሪያል ማድሪድ አሁን የላሊጋው መሪ ሆኗል ከሳምንቱ የመጨረሻ ጨዋታ ድሉ በኋላና ከትላንትና የባርሴሎና መሸነፍ በኋላ። እንግዲህ አሰልጣኝ ሃንዚ ፍሊክ ትላንት ስለ መከላከል ድክመታቸው ብዙ እናነሳ ነበር፣ ግን ስለ ማጥቃት ስንፍናቸውም ስለ ቡድናቸው የማጥቃት ድክመትም መወራት ያለበት ይመስለኛል። ትላንት ጨዋታው ያለቀ በነበረበት ጊዜ መጨረሻውን 10 ደቂቃ ገደማ በ5 የማጥቃት ተጫዋቾች ከአውትፊልድ ተጫዋቾቻቸው መካከል 50% የማጥቃት ተጫዋቾች ሆነው ጭምር ቡድናቸው 2-1 መመራት ከጀመረ በኋላ ጎል ማስቆጠር አልቻለም። በሌሎች ጨዋታዎች የምናየው የባርሴሎና የማጥቃት ሪትምም አልነበረም። ጎሉ የተቆጠረውም 2 ተከላካዮች ተቀናብረው ነው። ዡል ኩንዴ ክሮስ አድርጎ ፓው ኩባርሲ ያስቆጥረው በጣም ግሩም ጎል ነው እንደ ጎል። ግን ማጥቃታቸው በቀደም ከአትሌቲኮ ማድሪድ ጋር ጥሩ አልነበረም እና ትላንትናም ከጂሮና ጋር ከሚሼል ቡድን ጋር ጥሩ አልነበረም። የመከላከል ድክመታቸው በተመለከተ አንደኛ የሚጫወቱበት መንገድ የኦፍሳይድ ላይ ናቸው ወይም ይሄ አግሬሲቭ ሀይ ላይ ናቸው። ሳይሰራ ሲቀር እንዴት አይነት ችግር ሊፈጠርበት እንደሚችል ባለፈው ከአትሌቲኮ ማድሪድ ጋር ደግሞ ትላንትናም ከጂሮና ጋር አይተናል። ምክንያቱም ጂሮና ትላንት ጨዋታው ሲጀምር ወደ 12 ያከፋ አለ፣ ግን 15ኛ ነበር። ቴክኒካሊ አሁንም ላለመውረድ ነው ጂሮና ይጫወት የነበር። አሁን እንኳን በነጥብ ፈቅ ብሏል። ስለዚህ ያን ያህል የአሁን አደጋ ያለባቸው አይመስለኝም ላለመውረድ። ግን 15ኛ ቦታ ላይ ያለ ቡድን ኖርማሊ ላለመውረድ የሚጫወት ቡድን ነው። 15ኛ ላይ ያለ ቡድን ወደ 3 ገደማ ኤክስጂ አንቺ ቡድን ላይ ከፈጠረ ግብ ጠባቂው 7 ሙከራ ካዳነ፣ ጆዋን ጋርሲያ 7 ሙከራ ካዳነ። በኦፕታ የጎል እድሎች መለኪያ ጥራት 5 ትልልቅ የጎል እድሎች ጂሮና ከፈጠረ የመከላከል ድክመቱ ምንም ተጨማሪ ውይይትና ማብራሪያ የሚያስፈልገው አይደለም። ትላንትናም የበለጠ ያተኮር ነው እዛኛው የባርሴሎና የመከላከል ድክመት፣ ትራንዚሽኖች የማቆም ፕሬሲንጉ ሳይሰራ ሲቀር አሰልጣኙ የኦፍሳይድ ላይናቸውን አዳፕታ ለማድረጋቸው እንደዚህ ስንል ነበር። በእርግጥ ልክ እንደ በቀደሙ ጨዋታም ባርሴሎና ለስፔን እግር ኳስ ፌዴሬሽን የዳኝነቱን ጉዳይ በተመለከተ በተለይ የተሻረውን ጎል በተመለከተ ቅሬታ እንዳስገባ እናውቃለን። ትላንትናም ሁለተኛው ጎል መቆጠሩ ላይ ጥፋት ተሰርቶ ነበር። ክላውዲዮ ኤቼቬሪ የቀድሞ የማንቸስተር ሲቲ ተጫዋች አሁን የማንቸስተር ሲቲ ተጫዋች ነው፣ ወደ ሌቨርኩሰን ሄዶ ነበር። 2 የማንቸስተር ሲቲ ተጫዋቾች በዚህ በጂሮና ቡድን ውስጥ አሉ። አንደኛው ክላውዲዮ ኤቼቬሪ ነው፣ ሁለተኛው ቪቶር ራይሽ የሚባለው ባለፈው አመት ከብራዚል ያመጡት ተከላካይ ነው እና ፍራን ቤልትራን ያንን የማሸነፊያ ጎል ከማስቆጠሩ በፊት ዡል ኩንዴ ላይ ጥፋት ተሰርቷል። ኢሜጁንም ስታዩ በእርግጥ ጥፋት ተሰርቷል። ግን አሰልጣኙ ይህንን ሰበብ ማድረግ አልፈለጉም። አንድ ጋዜጠኛ ፕሬስ ኮንፈረንስ ላይ አስተያየት የለኝም፣ ስለዚህ ጉዳይ አስተያየት መስጠት አልፈልግም፣ ኢንትረስት የለኝም፣ አስተያየት የመስጠት ኢንትረስት የለኝም ብለው ነው እንጂ ቅጣት ምት ሊሰጠን ይገባ ነበር፣ ጥፋት ነበር፣ ጎሉ መሻር ነበረበት የሚል ምክንያት አላቀረቡም። አይ ቲንክ የቡድናቸው ፐርፎርማንስም ጥሩ አልነበረም። እንዲያውም በአንድ የቃለ ምልልሳቸው ላይ ከአንድ ብሮድካስተር ጋር ባደረጉት የፍላሽ ኢንተርቪው ላይ ጋዜጠኛውን
እንዴት ነው ጥፋቱን በተመለከተ ምን አስተያየት አሉት ብሎ ሲጠይቃቸው ምንድነው የምታስበው አንተ እስቲ ንገረኝ ያሉት ጋዜጠኛው እና እኔ ስራ መጠየቅ ነው ሲላቸው ኦኬ እንደዛ ከሆነ አልናገርም ብለው ያው የተረጋጉ ናቸው። ግን እዛ ጉዳይ ላይ ብዙ የመናገር ፍላጎት አልነበራቸውም። ግን የባርሴሎናን ፐርፎርማንስ ግን ኤክስኪውዝ የሚያደርገው አይመስለኝም። እንደ ፐርፎርማንስ ውጤቱን ወስኖት ሊሆን ይችላል። ግን በተለይ በሁለተኛው አጋማሽ ዢሮና የፈጠራቸው የጎል እድሎች ብዛት የሚገርም ነው። እንግዲህ ትላንትና ራፊኛን ወደ መጀመሪያ አሰላለፍ መልሰውታል። ይሄ ራሱ ሊያከራክር ይችላል። ምክንያቱም ባለፉት 13 ቀናት 3 ልምምድ ብቻ ነው የሰራው። ደግሞ እንደ ራፊኛ አይነት የሃይ ኢንቴንሲቲ የፕሬሲንግ ተጫዋች ጥሩ ለመጫወት በጥሩ ፊትነስ ላይ መገኘት አለበት። ሀፍ ፊት መሆን የለበትም። በሁለት ሳምንት 3 ትሬኒንግ ሴሽን ብቻ ለሰራ ተጫዋች ማሰለፋቸው በጣም አስፈላጊ ተጫዋች እንደሆነ እናውቃለን። በሌላ በማንም ተጫዋች ላይ ሞላ የሚችል ቀዳዳን ያላቸው፣ በዛ ላይ ራሽፎርድ የለም። ሩኒ ባርዳጂ ላይ ጨዋታዎች ማስጀመር ኮንፊደንስ ያላቸው አልመሰለኝም እስካሁን ድረስ። አሰልጣኙ ጥሩ ተጫዋች ቢሆንም በውሰት ጃንዋሪ ላይ ሊሰጥ ይችላል ሲባል ነበር። ግን ዴኮና እሳቸው ናቸው እንዲቆይ ያደረጉት። ግን እንዲህ ባሉ የደርቢ ጨዋታዎች ላይ ማስጀመር የሚፈልጉ አይመስለኝም። በዛ ምክንያት ተጫዋቹ አስፈላጊ ነው፣ አስጀምረውታል። ግን እሱ ማጠያያቂ ነው። ራፊኛ በጣም ወሳኝ ስትራቴጂክ ተጫዋች ነው። ግን እሱ መኖርም የቀየራቸው ነገሮች አልነበሩም። በአንድ አማካይ ብቻ ነው የተጫወቱት። ዲዮንግ ብቻ ነው ንጹህ አማካይ። አብሮት የተጫወቱት ሁለቱን ተጫዋቾች እነ ዳኒ ኦልሞ አይነቶቹን ተጫዋቾች እንደ ንጹህ አማካዮች ሳይሆን እንደ በለጠ እንደ ላተራል የማጥቃት ተጫዋቾች እነምን ቆጥራቸው። ፌርሚን ሎፔዝም በተመሳሳይ። ስለዚህ በአንድ ንጹህ አማካይ ብቻ ነው የተጫወቱት። አሁን ሌላ ጊዜ ባለፈው ከአትሌቲኮ ማድሪድ ጋር በነበረው ጨዋታ እንዳየነው ከካሳዶ ጋር አንዳንድ ጊዜ ኤሪክ ጋርሲያን ወደፊት ጠጋ አድርገው፣ ብዙ ጊዜ ደግሞ ፔድሪ ሲኖር ፔድሪ እዛ ቦታ ላይ ይጫወታል። ስለዚህ ሁለት ሲቲንግ አማካዮች አሏቸው። ትናንትና ግን በአንድ ንጹህ አማካይ ብቻ ነው የተጫወቱት። ማለት በአብዛኛው የአማካይ ክፍሉ የፓሲንግ ዞን የሚሉት ቅብብሎች የነበሩበት ግን የኮንትሮል ዞን ያልነበረበት። ባርሴሎና ጨዋታ ኮንትሮል ማድረግ አለበት የግድ። የባርሴሎና ዲኤንኤ ነው እንደዛ የሚጫወቱ ከሆነ። ያንን ያለ ፔድሪ ማድረግ አይችሉም። ካሳዶ የፔድሪ አይነት የጨዋታ የቁጥጥር ችሎታ ያለው ተጫዋች አይደለም፣ ወይ የጨዋታ ፍጥነት መወሰን የሚችል ተጫዋች አይደለም፣ ሪትም ሴተር አይደለም። ማርክ ቤርናል ገና ከከባድ ጉዳት መመለሱ ነው። የባርሴሎና አሰልጣኝ እንደሆኑ በመጀመሪያዎቹ 2-3 ጨዋታዎች አሰልፈውት ነበር የኤሲኤል ጉዳት እስኪገጥመው ድረስ። ከዛ ከባድ ጉዳት ከተመለሰ በኋላ አልፎ አልፎ ሲጫወት እናየዋለን። ግን በተለይ ከዲዮንግ ጋር አብሮ ማጫወት የሚፈልጉ አይመስለኝም። ስለዚህ መሀል ላይ የበለጠ በሁለቱ ሳጥኖች ውስጥ ነው ወይም በመጨረሻዎቹ 230 ሜትሮች ላይ ነው ኳስ የነበረው። ማለት ጨዋታው ያለማቋረጥ ትራንዚሽናል ነበር ማለት ነው። ባርሴሎና እንደፈለገ 70% ፖሴሽን ነበረው ገደማ፣ ግን በሚገባ ጨዋታ ግን ኮንትሮል ማድረግ አልቻሉም። እና ከየትኛውም ጊዜ በባርሴሎና ጨዋታ በሁለቱም ሳጥኖች ውስጥ ይህን ያህል ተች የነበረበትን ጊዜ ብዙ አላስታውስም። እንደዚህ ትራንዚሽናል ሲሆን እንግዲህ ፍሊክ ከመጡ በኋላ የራሳቸው የኳስ ቁጥጥር አሰልጣኝ ናቸው፣ ግን የበለጠ የትራንዚሽን አሰልጣኝ ናቸው። የጀርመን ትራንዚሽን ነው ይዘው የመጡት። ስለዚህ ባርሴሎና ለምሳሌ ከሌሎች አሰልጣኞች ሁሉ በተለየ ሁኔታ የበለጠ በሽግግር የሚያጠቃ ቡድን እንደሆነ እናውቃለን። ግን በዚህ መጠን በሁለቱ ቦክሶች ውስጥ ኳስ ያሳለፈበትን ጊዜ አላስታውስም። መሀል ላይ በቂ ፋታ የሚወስድ ቡድን አልነበረም፣ በቂ ኮንትሮል አልነበረውም። እና በባርሴሎና በኩል የሚገርም ነው። አሰልጣኝ ሚሼልም ቡድኑን የበለጠ ለማጥበቅ የበለጠ የማጥቃት ቴንደንሲ ያለውን በኋላ የማሸነፊያ ጎል ያስቆጠረውን ፍራን ቤልትራንን አሳርፈው በአክሰል ቪትሰል የተጫወቱት። የበለጠ ግሪት ያለው የበለጠ አግሬሲቭ የሆነውን አክሰል ቪትሰል እና ከፍተኛ ልምድ ያለውን የዶርትሙንድ የአትሌቲኮ ማድሪድ ተጫዋች የነበረውን ተጫዋች ነው የተጠቀሙት። ግን ሁሌ ዢሮና ደስ የሚለኝ እና አንድ ቀን ሚሼል ትልቅ ቡድን ያሰለጥናል፣ ባርሴሎናን ይሁን በማንቸስተር ሲቲም ይፈልጋል ይባላል። ከጓርዲዮላ የወደፊት ተተኪዎች መካከል እንደ አንዱ ከሚታሰቡት መካከል እንደ ማሬስካ፣ ፋብሬጋስ፣ ሻቢ አሎንሶ ይባላል። ራቅ ብሎ ደግሞ የተቀመጠ ነው የሲቲ ፉትቦል ግሩፕ ክለብ ነው እንደሚታወቀው ዢሮና። ስለዚህ ብዙ አይገርመኝም። ከሁሉ በላይ ቡድኑ በመጥፎ ሁኔታ ውስጥም ቢሆን ነነጎሼብልስ አሉት፣ የማይደራደርባቸው ነገሮች። ባርሴሎና ይሁን ሪያል ማድሪድ ይሁን አትሌቲኮ ማድሪድ ይሁን ሌላ ማንም ቡድን ቢሆን በቻምፒየንስ ሊግም አምና ሲሳተፉ ሁልጊዜም በላይኛው የሜዳ ክፍል ፕሬስ የማድረግ ድፍረት ያለው እንጂ 15ኛ ነኝ እኔ
የምንገጥመው ባርሴሎና ነው፣ የላሊጋውን መሪ ነው። ስለዚህ በሎ ብሎክ እና በፈጣን ትራንዚሽን እንጫወታለን የሚል ቡድን አይደለም። ጠንካራ ፕሪንሲፕሎች ያሉት ቡድን ነው። የባርሴሎናን ቢልዳፕ ዲስረፕት ለማድረግ እዛው ለማስተጓጎል ለማደናቀፍ የሚሞክር አይነት በጣም ጠንካራ የፕሬሲንግ ፕሪንሲፕል ያለው ቡድን ነው። ይህንን ትላንትናም አድርገውታል እንጂ ዝም ብሎ ልክ እንደ ብዙዎቹ የላሊጋ ቡድኖች ሳጥን ውስጥ ተወስኖ በሽግግር ብቻ ለማጥቃት ሳይሆን በባርሰሎና ሜዳ ለመጫወት የሚመጣ የነበረ ቡድን ነው። እዚህ ላይ ደግሞ አንፕሪዲክታቢሊቲ ያላቸው አንድ ቬናት የሚባል ተጫዋች ሙቭመንቱ በጣም የሚገርም ነው። ፍጹም ነጻ ሚና የተሰጠው ተጫዋች ነው። እሱም በተለይ በፕሬሲንግ ያለው ኤነርጂ ደግሞ የባርሰሎና ሁለቱ ተከላካዮች ትናንትና ኤሪክ ጋርሲያን ና ፓው ኩባርሲን ሁለቱም በጣም ኮምፒተንት የቢልድ አፕ ተከላካዮች ናቸው። ግን በፍጹም የሰከነ አልነበረም እና ማጥቃታቸውን በጣም ተደጋጋሚ ነበር። አልፎ አልፎ የሚከሰት ሳይሆን ፍሪኩዌንት የነበረው ድግግሞሽ፣ ተደጋጋሚ ድግግሞሽ የነበረው እና ለባርሰሎና ማጥቃት ተጫዋቾች ደግሞ ራፊኛን እንኳን ሁለቱም ብረት መልሶባቸዋል። በእርግጥ የላሚን ያማል የፍጹም ቅጣት ምትም ብረት መልሶበት ነው። የራፊኛ ከዛ በፊት ከራሱ ከላሚን ያማል የመጣለት ኳስ ነበር፣ እሱም ብረት መልሶበታል። አጋጣሚ ሆኖ ባርሰሎና በዚህ አመት ብዙ ጊዜ ብረት ይመልስበታል። ኦፍ ኮርስ አንድ ምክንያት አድርጎ ማቅረብ ይቻላል። 25 ጊዜ የባርሰሎና ተጫዋቾች በዚህ ውድድር ዘመን ብረት መልሶባቸዋል። የትኛውም የላሊጋ ቡድን ከ20 ጊዜ በላይ የጎል አግዳሚ ወይ ቋሚ መልሶበት አያውቅም። እንደዛ ሆኗል። ፋይን ማርጂንስ ትንሽ ዝርዝር ጉዳዮች ናቸው ጨዋታውን የወሰኑት ማለት ይቻል ይሆናል። ግን በጨዋታውን የጀመሩ ሶስቱም ተጫዋቾች ግን ኢላማውን የጠበቀ ሙከራ ሳያደርጉ ነው የወጡት። ፌራን ቶሬስ ነበር በድጋሚ አጥቂ ሆኖ 9 ቁጥር ሆኖ የጀመረው ከላሚን ያማል ከራፊኛ ጋር ብረት ከመለሰብሽ ኦፍ ታርጌት ነው የሚባለው፣ ኢላማውን አልጠበቀም ማለት ነው። ስለዚህ ማጥቃቱም ትክክል አልነበረም፣ መከላከሉም ትክክል አልነበረም። የዢሮናን የፕሬሲንግ ኢንቴንሲቲ መቋቋም የሚችል ቢልዳፕ አልነበራቸውም። ጨዋታ የመቆጣጠር ችግር ነበረባቸው። እንደ ሰሞኑ ጨዋታዎች ሁሉ በመስመር በኩል ያሉ ማጥቃቶችን ብሪያን ሂል የቀድሞ የቶተንሃም በፊት የሴቪያ ተጫዋች የነበረው ተጫዋች ለምሳሌ ለዡል ኩንዴ በጣም ፈታኝ ነበር። እኔ ያው የታሰበለትን ያህል አልጎለበተም እንጂ ትልቅ ፖቴንሻል ነው ተብሎ ይወራ ነበር። እና ትላንት በጣም ድንቅ ነበር በእኔ ግምት። ደግሞ በቀኝ በኩል ባልዴ ነው ተጠባባቂ የሆነው። በቀደም የመሀል ተከላካይ ሆኖ ብዙ ሲተች የነበረው ጄራርድ ማርቲንን ወደ መደበኛ ቦታ ወደ ግራ መስመር ተከላካይነት መልሰውት ነበር። እሱ ላይ ያለኝ ችግር በተለይ ቡድኑ በሀይላይን በሚጫወትበት ጊዜ ባልዴ ፊት ከሆነ የሪከቨሪ ፍጥነት አለው። ሰፊ የሜዳ ክፍል መከላከል ይችላል። 40-50 ሜትር ወደ ኋላ መመለስ ይችላል። ተመሳሳይ አካላዊ ቅልጥፍና፣ ተመሳሳይ ፍጥነት ያለው ተጫዋች አይደለም እና እሱም አንድ ችግር ነበር። ባርሴሎና ፍላንኮችን የመከላከል ችግር አለበት እና ግን አይ ቲንክ የመጀመሪያ አጋማሽ የማብቂያው የመጨረሻው አክሽን የፍጹም ቅጣት ምቱ አክሽን ያ ጎል ቢቆጠር ኖሮ በሁለቱም መልበሻ ክፍሎች ውስጥ የሚኖረውን ስሜት ሊቃኘው ይችል ነበር። በቃ ከዛ በኋላ ምንም አልነበረም። አርቢትሩ ሶቶ ግራዶ የሚባሉት አርቢትር ነበሩ ትናንትና ጨዋታውን የመሩት። ዳኒ ኦልሞ ላይ ነበር ጥፋት የተሰራው። ላሚን ያማል በተለይ ሌቫንዶቭስኪ ከሌለ የባርሰሎና የፍጹም ቅጣት ምት መቺ ነው። በእርግጥ ሮቴት ያደርጋል። አንዳንድ ጊዜ ራፊኛም ይመታል። ብረት ነው የመለሰበት፣ የጎሉ ቋሚ ነው የመለሰበት። በሁለቱም ቡድኖች የመልበሻ ክፍል ስሜት ውስጥ ለውጥ ያመጣ እንደሆነ ግልጽ ነው። ከዛ በኋላ ባርሰሎና መሪ ቢሆንም ግን የመጀመሪያውን አጋማሽ እየመራ ለመውጣት እዚህም ላይ አንዳንድ የባርሴሎና ብዙሀን መገናኛዎች ኢንክሮችመንት ነበር። ልክ የፍጹም ቅጣት ምቱ ከመመታቱ በፊት የዢሮና ተጫዋቾች ሳጥን ውስጥ ገብተው ነበር። ለዛ ሲሆን የፍጹም ቅጣት ምት ይደገማል፣ ኢንክሮችመንት ይባላል። ፉቴጆች አሉ እንደዛ መሆኑን። ግን መቺው ላይ ምንም የተለየ ተጽዕኖ ያሳደረ አልመሰለኝም። ከህግ አንጻር ካየሹ ምናልባት ሊደገም ይችል ነበር። ግን የባርሴሎናን ፐርፎርማንስ በተመለከተ ለሰበብ ልታቀርቢያችም እንደ አይነት ዝርዝር ጉዳዮችን ሁለተኛ አጋማሽ ከተጀመረ በኋላ ኩንዴ ነው ግሩም ክሮስ ያደረገው። ኩባርሲ የሚደንቅ ጎል ነው ያስቆጠረው። ግን ችግሩ 2 ደቂቃ አልቆየም። የባርሴሎና መሪነት ከ2 ደቂቃ ባነሰ ጊዜ ውስጥ ነው ቶማስ ለማር የቀድሞ አትሌቲኮ ማድሪድ የሞናኮ ተጫዋች ያቻነቱን ጎል ያስቆጠረው። ቫናት ቀደም የጠቀስኩት ፍሉዊዲቲ ያለው ወደ ቻናሎች የሚወጣ ሴንትራል ቦታዎችን የሚይዝ ወደ ጥልቅ የሚመለስ የፕሬሲንጉን የሚመራው ተጫዋች ነው። በአግባብ ኳሱን ኩባርሲ ማራቅ አልቻለም ከራሱ የጎል አካባቢ እና ጎሉ አፋፍ ላይ ከፍ ያለ የኤክስጂ ዋጋ ይላል። ኦልሞስት 0.9 ይሆናል የዛ ጎል የኤክስጂ ዋጋ ከፍጹም ቅጣት ምት የሚበልጥ ነው። ሊሳት የማይችል ቦታ ላይ ነው የነበረው። ከ2 ደቂቃ ብቻ ያነሰ መሪነት ነው ባርሴሎና የነበረው። የሚያስገርም አይደለም። ባርሴሎና በብዙ ጨዋታዎች ላይ ጨዋታዎችን
ተጨንቆ ነው የሚጨርሰው አንዳንድ ጊዜ እንደ ባለፈው ውድድር 100ኛ ጎል ነው የተቆጠረው ትላንትና። ስለዚህ ብዙ ጎል ያስቆጥራል ስቲል። ሰሞኑን ያሉበት ድክመቶች አዲስ ናቸው። በተለይ በማጥቃቱ በኩል 100 ጎል ገና ፌብሩዋሪ ላይ ሆነን የሚገርም ቁጥር ነው። ግን አሁንም ቢሆን የውድድር ዘመኑ ከተጀመረበት ጊዜ ጀምሮ ከባርሳ ምርጥ ተጫዋቾች መካከል አንደኛው ግብ ጠባቂያቸው ጆዋን ጋርሲያ ነው። በቀደም ትልቅ ስህተት ሰርቷል። አንድ ነገር ነው እሱ ስህተት የግብ ጠባቂዎች የህይወት አካል ነው። ግን ከባርሳ ቤስ ተጫዋቾች መካከል አንዱ ከሆነ ስለ ቡድኑ የሚነግርሽ አንድ ነገር አለ። ሪያል ማድሪድ መጥፎ በሚሆንበት ጊዜ ኮርቷ በጣም አስደናቂ ይሆናል። የግብ ጠባቂ ጥሩ ከሆነ ጥሩ ምልክት ነው አይደለም። ግብ ጠባቂ ስራውን እየሰራ ነው፣ ልክ ነው። ግን ብዙ ጊዜ ግብ ጠባቂው በጣም አስደናቂ ከሆነ ያጠያይቃል። ማንቸስተር ዩናይትድ ለምሳሌ ከሆነ የሆነ ጊዜ ላይ ከ5 ዓመት በ4ቱ ዳህያ ነበር የቡድኑ የአመቱ ኮከብ ተጫዋች። አሁን የጥሩ ምልክት አይደለም። ከፈርጉሰን በኋላ ያለውን ሁኔ ማንቸስተር ዩናይትድ ይነግርሻል። 10 ሙከራ እያዳነ ምናምን የሚወጣ ከሆነ በግብ ጠባቂ ሂሮይዝም ላይ ተመሰረተ ነው ማለት ነው የማንቸስተር ዩናይትድ እነዛን ጨዋታዎች የማሸነፍ ነገር እንጂ ግብ ጠባቂ ልክ ነው ስራውን እንዲሰራ ለዛ ነው ወደ ሜዳ የገባው። ግን ትልቅ ቡድን ሆኖ 9 10 7 6 ትልልቅ ሙከራዎች እያዳነ የሚወጣ ከሆነ የቡድኑ ዲፌንሲቭ ኦርጋናይዜሽን ጤነኛ አይደለም ማለት ነው። እንዴት በ5 ዓመት 4 ጊዜ የቡድኑ ኮከብ ተጫዋች ግብ ጠባቂዎች ኖርማሊ የግል ሽልማቶች አያሸንፉም። ኖርማሊ የግል ሽልማቶች አያሸንፉም። የባሎን ዶር አንድ ግብ ጠባቂ ነው ሌቪያ ሺን ብቻ ነው ያሸነፈው። ምንም ቢያደርግ ግብ ጠባቂ ባሎን ዶር የሚያሸንፍ አይመስለኝም ከዚህ በኋላ አሁን ባለው ሜንታሊቲ። ስለዚህ ቡድኑ ምርጥ ተጫዋች ግብ ጠባቂ መሆን ከጀመረ ትላንትና የባርሴሎና ምርጡ ተጫዋች ግብ ጠባቂው ነው 7 ሙከራ አድኗል። ከፍራን ቤልትራን ጎል በፊት ብቻ 5 ሙከራ አድኗል። አንዳንዱ በጣም አስደናቂ ሙከራዎች ናቸው እና ችግር ነው ይሄ የመከላከል ችግር ነው እና ከጨዋታው በኋላ እንግዲህ ብዙ ስህተቶች አሉበት። አሰልጣኙ በተለይ ቦታ እያያዛችን ትክክል አልነበረም፣ በተለይ መሀል ላይ እና ብዙ ስህተቶች ነበሩብን ሚል አስተያየት ሰጥተዋል እና አሳሳቢ ሁኔታ ውስጥ ነው ያሉት። በቀደም በአትሌቲኮ ማድሪድ ከተሸነፉ በኋላ የባርሴሎና የስፖርት ማኔጅመንት አንድ ነገር ደፋር በመሆንና ገራገር በመሆን መካከል በጣም ትልቅ ልዩነት አለ። ባርሴሎና በጀብድ በሀይ ዲፌንሲቭ ላይን መጫወቱ በኦፍሳይድ ላይን መጫወቱና ልባምነት፣ ደፋርነት፣ ለፕሪንሲፕል መቆም፣ ከመርህ ለመታጠፍ ምናምን ተደርጎ ሊታይ ይችላል። ግን ደግሞ ያሉን ተጫዋቾች እነማን ናቸው፣ የባላጋራ ቡድን የማጥቃት ካራክተሪስቲክስ እንዴት ነው ብሎ አዳፕት አለማድረግ ደግሞ ይሄ ኦልሞስት ጅልነት ነው፣ የበዛ የዋህነት ነው የሚል አስተሳሰብ በባርሴሎና ስፖርት ማኔጅመንት በኩል አለ። ያንን በቀደም ስናነሳ ትላንትም ስናነሳ እንዳልነው ያለ ፔድሪ ጨዋታ የመቆጣጠር ችሎታና ያለ ራፊኛ ያለ ፊት ራፊኛ የፕሬሲንግ ችሎታ ባርሴሎና የተወሰነ ሜትር ወደ ኋላ ሪትሪት ማድረግ አለበት። ሁሌም በትራንዚሽን ትላንት ጠቅስ እንደነበረው በቁጥር ይበለጣሉ። ብዙ ተጫዋቾች ከኳስ ፊት አድርገው የሚጠቀም ነው። አንድ አማካይ ብቻ ነው የነበረው። ምናልባት ጄራርድ ማርቲንን ያጫወቱት ባልዴን ያላሰለፉት የፊትነስ ችግር ሆኖ ካልሆነ በስተቀር በመጠኑ ባላንስ ለማድረግ ነው። ምክንያቱም ባልዴም ቢሆን ከመሀል ሜዳ መስመር ወደፊት ተጠግቶ የሚጫወት ነው። ስለዚህ ቢያንስ ኩንዴ፣ ሁለቱ የመሀል ተከላካዮች ዲዮንግንም ዲፌንሲቭ ተጫዋች ለማለት ያስቸግረኛል። ግን እሺ ሲቲንግ አማካይ ነው እንጂ ብዙ የማጥቃት ሪስክ የሚወስድ ተጫዋች ነው። እንዲሁ የቡድኑን ካራክተሪስቲክስ ካየሽ ከ10 ተጫዋቾች 6ቱ ኦልሞስት የሙሉ ጊዜ ማጥቃት ተጫዋቾች ናቸው እና ብዙ ተጫዋች ከኳስ ፊት ነው የሚያደርገው ባርሴሎና። እንደዛ ማለት በእያንዳንዱ የሽግግር አጋጣሚ ሁሉ በተጋጣሚ ቡድን የቁጥር ብልጫ ይወሰድበታል ማለት ነው። ኳስ ይቆጣጠራል እንጂ ጨዋታ አይቆጣጠርም። ባለፉት 2 ጨዋታዎች ያየ ነው እሱን እና የባርሴሎና ተጫዋቾችም አንዳንድ የባርሴሎና ብዙሀን መገናኛዎችን እና ጋዜጦችን ካየሽምሳ በመልበሻ ክፍል ውስጥም ቢሆን በተዋጣለት ሁኔታ ኢፌክቲቭ የሆነ በተዋጣለት ሁኔታ ፕሬስ ማድረግ የማንችል ከሆነ የተከላካይ መስመራችንን ይሄንን ያህል ወደፊት መግፋት የለብንም የሚል እምነት ተጫዋቾች ውስጥም ጭምራል። በሚዲያ ወጣው ትላንትና ጄራርድ ማርቲን የምንጫወትበት መንገድ ለድርድር የሚቀርብ አይደለም፣ ልንደራደርበት አንችልም፣ በቃ የባርሴሎና መንገድ ነው እሱ ብሏል። ስለዚህ ፐብሊክሊ አሰልጣኙን ተቃውሞ እንዲናገሩ አልጠብቅም። ይሄኛው ኦፍሳይድ ላይን 50 ሜትር ወደፊት ተጠግቶ መጫወት ትክክል አይደለም ብሎ የሚናገሩ ተጫዋች አልጠብቅም። ነገር ግን በአንዳንድ በጣም ክሬዲብል በሆኑ ብዙሀን መገናኛዎች ላይ ተጫዋቾቹ ራሳቸው አንዳንድ ጨዋታዎች ላይማ በተለይ እንዳለን የተጫዋቾቹ ሁኔታ
ቅድም ያልኳቸው ሁለት ተጫዋቾች በተለይ ባላቸው ስትራቴጂ አስፈላጊነት አዳፕት ማድረግ አለብን የሚል እምነት በተጫዋቾቹ በኩል በመልበሻ ክፍል ውስጥም ጭምር አለ እና አሰልጣኙም ራሳቸው ከጨዋታው በኋላ ግልጽ ነው ቅሬታ ነበራቸው። ሁለተኛው ጎል በተቆጠረበት ሁኔታ ላይ ጉዳዩ ላይ ድራማ መፍጠር የፈለጉ አልመሰለኝም። ትልቅ ርዕስ የሚሆን አስተያየት መስጠት የፈለጉ አይመስለኝም። ሰበብ የሚያቀርቡ መምሰል የፈለጉም አይመስለኝም። ስለዚህ ዢሮና ማሸነፍ ይገባው ነበር ብለዋል አሰልጣኙ። ኢሪስፔክቲቭ ኦፍ እነዚህ ውሳኔዎች ባርሴሎና መሸነፉ ተገቢ ነው፣ ዢሮና የተሻለ ነበር ብለው አምነዋል። ጥሩ አልነበርንም ብለዋል። ግን በአንድ በኩል እንዴት ልበለው ጠንካራ የፕሪንሲፕል ሰው መሆን ይሁን አንዳንድ ጊዜ ኢሉዥን ይሁን በቃ በጣም ሲሳካልሽ በሆነ መንገድ 6 ዋንጫ በአንድ አመት ስታሸንፊ የጀርመን ከ2006 ኦልሞስት 16 ለ10 አመት በትንሹ ሴሚ ፋይናል ድረስ የመድረስ ታሪክ ውስጥ በጣም ወሳኝ ታክቲካዊ አእምሮ የእሳቸው ታክቲካዊ አእምሮ ነው። በባርሴሎና በመጀመሪያ አመት በጣም የተዋጣለት አመት ቻምፒየንስ ሊግን ከማሸነፍ በስተቀር በሀገር ውስጥ በጣም የተሳካ አመት ነበር ያሳለፉት እና በዛ መንገድ ከሆነ እጅግ የተሳካልሽ ሌላም መንገድ ለመከተል ብዙ የምትሞክር አይመስለኝም። አሁን እሳቸው ለምሳሌ አርብ ዕለት መቼ ነው ጨዋታው የነበረው ከአትሌቲኮ ማድሪድ ጋር? ሮብ ዕለት ወይም ሐሙስ እርግጠኛ አይደለም፣ ሐሙስ መሰለኝ። ግን አርብ ዕለት ከተጫዋቾቹ ጋር በስዌተት ዴፖርቲቫ በባርሴሎና የትሬኒንግ ሴንተር ተጫዋቾቹን አግኝተዋቸው ስለ ችግሮቹ ተነጋግረው ነበር አሉ። ከዛ ቅዳሜ ዕለት ከቡድኑ ጋር የቪዲዮ ሴሽን ነበራቸው በዚያው በዮሃን ጋምፐር እና ስለ መከላከል የቡድኑ ችግር ነው ብዙ ሰዓት ውይይት የተደረገው። አርብ ዕለት ከሰኞ ጨዋታ በፊት የመጨረሻ ትሬኒንግ ሴሽናቸው ነበር። አርብ ዕለት እንደገና ኢንፈሲስ የሰጡት የፕሬሲንግ ድሪል ላይ ነው። ከሞላ ጎደል ትክክል ግን ባርሴሎና በተዋጣለት ሁኔታ ፕሬስ ማድረግ የማይችል ከሆነ ሀይላይኑ እንደዚህ ወደፊት ሲጠጋ የገራገርነት ይሆናል። አሁን ትላንትና ባርሳ በሁለተኛው አጋማሽ በሪያል ሶሴዳድ ማነው በዢሮና የሜዳ አጋማሽ በተለይ በሶስተኛው የሜዳ ስፍራ 2 ጊዜ ብቻ ነው ኳስ የቀሙ። ፕሬስ ያደርጋል ነበር ማለት እሱንም ከ75ኛው ደቂቃ በኋላ እሱንም ጎል ተቆጥሮባቸዋል። አልቻለሙን ሁሉንም ጥረት እያደረጉ በነበሩበት ጊዜ ነው 2 ጊዜ ብቻ ነው መጨረሻው 30 ሜትር ኳስ የቀሙ። ግልጽ ነው ፕሬሲንግ ጥሩ አይደለም። ለዛ ነው ትንሽ አዳፕት ማድረግ አያስፈልግም ወይ የሚባል። ይህንን ለማሻሻል ነው ራፊኛን ያስገቡት። ራፊኛን ግን ቀድሞ እንደታቀደበት አይነት 60 ደቂቃን የተጫወተው ልክ ያቻነቱን ጎል እንደተቆጠረ እሱንና ጄራርድ ማርቲንን ነው ቀይረው ያስወጡት። ከዛ በላይ ቢያጫውቱት ተመልሶ ቡድኑ ሊጎዳ የሚችል ይመስለኛል። ስለዚህ በመጨረሻው 30 ሜትር ብቻ ሳይሆን በዢሮና የሜዳ አጋማሽ በሁለት አጋማሽ 2 ጊዜ ብቻ ነው ኳስ የቀሙት። ፕሬሲንጉ ልክ አይደለም። ትልቁም ክርክር እሱ ትላንትና መርህና ፕራግማቲዝም ያልነው መርህ ልክ በዚህ መንገድ ፕሮአክቲቭ ሆኖ መጫወት ነው። ፕራግማቲዝም ደግሞ ያለውን ነባራዊ ሀቅ ሊቪንግ ሪያሊቲ ተረድቶ በመጠኑ የተወሰነ አዳፕቴሽን ማድረግ ነው። ጄራርድ ማርቲን አሁን የአሰልጣኙ እምነት የሚመስለው ምንድን ነው መሰለሽ? አሁን ሰዎች ስለ ፕላን ቢ ይናገራሉ። አንዳንድ አሰልጣኞች ለምሳሌ ማርሴሎ ቢኤልሳ ምን ይላሉ? ፕላን ቢ የላቸውም ፌመስሊ እንደሚታወቀው፣ ወይም ፕላን ቢ የሚባል መርህ አይቀበሉ የሚሉት የኔ ፕላን ቢ ፕላን ኤን ፐርፌክት ማድረግ። ፕላን ኤ በትክክል ከሰራ ጥሩ እንጫወታለን። ውጤቱ በእኛ ጥሩ መጫወት ላይ ብቻ ብዙ ጊዜ ጥሩ መጫወት ላይ የተመሰረተ ነው። አንዳንድ ጊዜ ግን ጥሩ መጫወት ብቻ በቂ ላይሆን ይችላል። አንኮንትሮለብል ስላሉ ትልቅ የዳኛ ውሳኔ ሊሆን ይችላል። አንድ ተጫዋች ከ40 ሜትር የሚያስደንቅ ጎል ሊያስቆጥር ይችላል። የጨዋታ ውጤት ዲክቴት የሚያደርጉ ብዙ ከአሰልጣኝ ቁጥጥር ውጭ ያሉ ቫሪያብልስ አሉ። ግን ብዙ ጊዜ 80%፣ 85፣ 90% ጥሩ ከተጫወት ታሸንፊያለች። በተለይ ሪሶርስፉል ከሆነ ያ ቡድን ጥራት ያላቸው ተጫዋቾች ካሉት እና እሳቸው ጥሩ ፐርፎርም ካላደረግን አሁን ስለ ፐርፎርማንስ ነው ስለ ውጤት አይደለም ቤልሳ የሚናገሩት። ኦልሞስት ፍሊክም ተመሳሳይ ሀሳብ ያላቸው ይመስላል። ለዛ ነው እሁድ ዕለት ከዚህ ጨዋታ በፊት ባርሳ እኮ ያለ ራፊኛ ደግሞ አመት ሙሉ ከጉዳት ጋር ሲታገል ነው የቆየው። 3 የተለያየ የሃምስትሪንግ ጉዳት ገጥሞታል በዚህ ሲዝን። ብዙ ጊዜ አልነበረም እንደ አምናው አይነት በወጥነት የመጫወት በየ3 ቀኑ የመጫወት ሲዝን አይደለም እያሳለፈ ያለው። ያለሱ ደግሞ ኦፍኮርስ አንድ ተጫዋች ላይ ይህን ያህል ጥገኛ መሆን ያለበት የባርሴሎና ፕሬሲንግ እሱ ሌላ ራሱን የቻለ ክርክር።
ጠቅላላ ስትራቴጂው በአንድ ተጫዋች መኖር አለመኖር ይህን ያህል ትልቅ ልዩነት የሚመጣበት ከሆነ ኦፍኮርስ ነገሩ መከለስ አለበት። ግን ያየነው ነገር ፕላን ኤን ፐርፌክት የማድረግ ጥረት ነው። እሁድ ዕለት የመጨረሻ ልምምዳቸው በአብዛኛው የፕሬሲንግ ድሪሎች ላይ ያተኮረ ስለነበር ስለዚህ ደብል ዳውን ነው የሚያደርጉት አሰልጣኙ ልክ እንደ ቢኤልሳ ፕላን ኤን የበለጠ ፐርፌክት የማድረግ ልምምድ ነው ሲሰሩ የቆዩት እና ይሄ ብዙ አልተሳካም። ትላንትና በድጋሚ ፕሬሲንግ ቁጥሩ አልነበረም ማለት የባርሴሎና ሀይ ላይን ይጋለጣል ማለት ነው። ብዙ የሚገርም ነገር የለው በየጊዜው የምናየው ነገር ነው። አምና በጣም የተዋጣለት የነበረው ከጥቂት ጨዋታዎች በስተቀር አንደኛው የኢንተር ጨዋታ ነው። ፕሬሲንጉ ልክ ሳይሆን ሲቀር ነው እንደዛ የሚሆነው። በእርግጥ ከጨዋታው በኋላ የዳኝነቱ ጉዳይ አጀንዳ ነው። ጆዋን ጋርሲያ አንስቶታል። እኔ በእግር ኳስ ያጋጥማል እንደዚህ ልንቆጣጠሩ አንችልም፣ መቀጠል ነው ያለብን። ግን ቀጥታ አላየሁትም ኩንዴ ላይ ጥፋቱ ሲሰራ ብሏል። አክሽኑ ወደ መስመር ወጥቶ ስለነበር የሚያየውም አይመስለኝም። ግን በድጋሚ በምስል ሳየው ጥፋት ይመስለኛል። እንዲያው ቢያንስ ሴዛር ሶቶ ግራዶ አርቢትሩ ለምን ወደ ቪአር እንዲሄዱ እንዲያዩት ቢያንስ ለምን እንዳልተደረገ አላቅም። ለእኔ እንዳየሁት ከሆነ ከጨዋታው በኋላ በቪዲዮ እንዳየሁት ከሆነ ጥፋት ነው ብሎ እኔም ጥፋት ይመስለኛል። አሁን ለዛ ነው ጥፋቱ ላይ ማተኮር ግን ትክክል አይመስለኝም። የተሸነፈው በዛ አጋጣሚ በተሰራ ፋውል የተገኘ ጎል ነው፣ የቤልትራን ጎል ማለት ነው። ግን ስለ ፐርፎርማንስ ከሆነ የምታወሪው ፐርፎርማንሱ ግን ጥሩ አልነበረም። የባርሴሎና ፐርፎርማንስ በድጋሚ ጥሩ አልነበረም። ስለዚህ መጥፎ ቀናት ናቸው እነዚህ። ባለፉት ጥቂት ቀናት ሜዳ ውስጥ ብዙ መፍትሄ ያለ አይመስልም። እረፍት ለመስጠት ወስነዋል። 2 ቀን ልምምድ የለም ብለዋል። ከጨዋታው በኋላ እረፍት በጣም ያስፈልጋቸዋል። ድካም አለ። ረጅም መንገድ ነው ያለው። ምንም ማራቶን ነው የላሊጋ ሲዝን፣ የ38 ጨዋታ ሲዝን ነው። መሪነት መቀየር የሚጠበቅ ነው ብለዋል። ትክክል ነው። እኔ የመሪነት መቀየሩ አይመስለኝም ትልቁ ነጥብ። ድሮም ቢሆን የ1 ነጥብ የ2 ነጥብ ማርጅን ከሆነ በአንድ ሳምንት ውጤት የደረጃ ሰንጠረዡ መልክ ይለወጣል። ግን ለእኔ አሳሳቢ የሚሆነው የሚመስለኝ እንትኖቹ ድካሞቹ ተመሳሳይ የመሆናቸው ነገር ነው። ትላንት ደግሞ ሳነሳው እንደነበረው ማጥቃቱም ትላንት ችግር ነበረበት። ከ27 ሙከራ አድርጓል። አሁን አንዳንድ ጨዋታዎች አሉ ግርም የሚሉ ጨዋታዎች። ባርሴሎና ለምሳሌ ከሶሲዳድ ጋር እንዴት እንደተሸነፈ የማይፈታልኝ ነገር ነበር። ምክንያቱም ብዙ ሀይ ኳሊቲ ቻንስስ ፈጥሯል እዛ ጨዋታ ላይ ተሸነፈ። ግን በጣም ከፍተኛ ጥራት ያላቸው የጎል እድሎች ፈጥሮ ነበር። አሁን እነሱን ኮንቨርት አለማድረግ ነው ችግሩ የነበረው። ትላንትና ግን እነዛን የጎል እድሎች በበቂ መጠን ጋዛኒጋ እኔ ቢዚ የነበር አይመስለኝ። ከ27 ሙከራ 4ቱ ብቻ ስለነበረ ኦን ታርጌት የጠበቀው አንዱ ጎል ነው። ሌሎቹም የእሱን ድራማዊ የግብ ጠባቂነት ጥበብ የጠየቁ አልነበሩም። ሩቲን ሙከራዎች ናቸው ከሞላ ጎደል አብዛኞቹ። ስለዚህ ማጥቃቱም ትላንትና ትክክል አልነበረም እና ግብ ጠባቂው ጆዋን ጋርሲያ ከጨዋታው በኋላ የኔ ማዳን ምንም ትርጉም የለውም፣ ነጥብ ማናገኝ ከሆነ ስለ ሰልፍ ግሎሪ ማውራት አልፈልግም፣ ወይም እኔ ጥሩ ነበር ኩልል አልችልም ቡድኔ ከተሸነፈ በኋላ የሚል አስተያየት ሰጥቷል። እና በሁለተኛው ሲዝን የበለጠ አስቸጋሪ ይመስላል። በቀደም ከአትሌቲኮ ማድሪድ ጋር እንዲሁም ይሻሉ ነበር። ከ22 ሙከራዎች 10ሩ ኢላማቸውን የጠበቁ ነበሩ። ግን ትላንትና እንደዚህ አይነት የማጥቃት ኤፊሸንሲም ቡድኑ አልነበረውም እና የጨዋታ ስታይላቸውን በተመለከተ ብዙ አስተያየት መሰጠት ጀምሯል። እኔ በጭራሽ የጨዋታ ስታይላቸው መለወጥ አለባቸው ብዬ አላምንም። ባርሰሎና አይ ቲንክ ፔዤ እና ባርሰሎና ባለፈው ሲዝን የአውሮፓን ቤስት ፉትቦል የተጫወቱት 2 ቡድኖች ናቸው። ግን ተወደደም ተጠላም የሆነ አይነት የጨዋታ እቅድ ባሉሽ ተጫዋቾች አይነት የሚወሰን ባሉሽ ተጫዋቾች ካራክተሪስቲክስ የሚወሰን ያንን በጣም ግሩም የሆነ ታክቲካል ቲዮሬቲካል ፕላን ይዘሽ መጥተሽ ግን ለመተግበር የሆነ ፐርሶኔል ያስፈልጋል። ካልሆነ ግን የተጫዋቾችን ጥንካሬ አዳፕት ማድረግ አለብሽ። የተጫዋቾችን ጥንካሬ አዳፕት ማድረግ አለብሽ እና ያንን በሚገባ እያደረጉ ያሉ አልመሰለኝም። መሀል ላይ ኦፍኮርስ ባርሴሎና አንዱ ችግር ጥልቅ አይደለም ስኳዱ። እንደምታውቂው ብዙ ዝውውሮች የሚያደርግ አይደለም። ባለፉት ጥቂት አመታት እንደ ኢኒጎ ማርቲኔዝ አይነት በጣም ወሳኝ ተጫዋች በሚለቅባቸው ጊዜ እንኳን ለሱ የሚሆን ምትክ ባለፈው የዝውውር ጊዜም በቅርብ ጊዜ በነበረው የጃንዋሪ ዝውውር ጊዜ መፈጸም አልቻሉ። ችግር አለ ባርሴሎና ውስጥ በዝውውር ጉዳይ በቂ ስኳድ የላቸው። የሆነ ተጫዋች አለመኖር በጣም ትልቅ ቀዳዳ ይፈጥራል። ፌራን ቶሬስ፣ ፌርሚን ሎፔዝ እንኳን ይለቃል ወደ ቼልሲ ይሄዳል ሲባል ነበር። አንዳንድ ተጫዋቾችን ማቆየትም ከባድ ፈተና ነው። ግን ይሄ የመከላከል ድክመት ግን አምናም እናነሳው የነበረ ነገር ነው። 98ኛ ጨዋታቸውን ያደረጉት ቡድናቸው 118 ጎል ተቆጥሮበታል። ትላንትን ባነሳ ነው አቬሬጅ መጠን ከ1.2 በላይ ጎል ይቆጠርባቸዋል። ይሄ ደግሞ በጣም ከፍተኛ ነው። አጨዋታቸው ብዙ ሪስክ መውሰድን የሚጠይቅ ነው እና ጎል እንደሚቆጠርባቸው ያውቃሉ። አሁን
ችግሩ ቮሊዩሙ ነው፣ ብዙ ሆነ በጣም። ስለዚህ መሪነታቸውን ሰጥተዋል አሳልፈው። በዚህ ሳምንት ያው የቻምፒየንስ ሊግ የጥሎ ማለፍ ጨዋታዎች ናቸው የሚደረጉት እና ባርሴሎና ጨዋታ የለውም። ሪያል ማድሪድ ይጫወታል ዛሬ ከቤንፊካ ጋር ሊዝበን። ግን እንዲህ አይነት የሀይ ስኮሪንግ ጨዋታዎች በቅርብ ጊዜ ብዙ አይተናል። ከሴቪያ ጋር 4-1 ሲሸነፉ፣ የውድድር ዘመን መጀመሪያ አካባቢ በፓሪስ ሳን ጀርመን 2-1 ሲሸነፉ፣ ከክለብ ብሩዥ ጋር 3-3 ሲለያዩ፣ አምና ከቦሩሲያ ዶርትሙንድ ጋር ታስታውሽ እንደሆነ 4-0 ካሸነፉ በኋላ የመልሱን ጨዋታ እኮ ከእጃቸው እየወጣ ነበር። 3-1 ተሸንፈው ነበር። ኢንተር በሁለቱ ጨዋታዎች 7 ጎል አስቆጥሮባቸዋል። ሪያል ማድሪድ በዚህ የውድድር ዘመን ኮርስ ማድሪድ አንዴን ያሸነፋቸው በሳቸው የአሰልጣኝነት ዘመን፣ ግን ያም ጨዋታ ቢሆን ማድሪድ ከ2 ጎል በላይ ማስቆጠር የሚችልባቸውን የጎል እድሎች በሚገባ የፈጠረበት ነው እና እነዚህ ጨዋታዎች ላይ ተመሳሳይ ባህሪያት ታያለሽ። እኔ ሌሎቹ ጨዋታዎች ላይ ኦኬ ማንኛውም ቡድን 2 ጎል ቢያስቆጠር የኔ ቡድን 4 ጎል የማስቆጠር ፖቴንሻል ስላለው ችግር የለውም ብለው ሊያምኑ ይችላሉ። ቡድናቸው ጎል በማያስቆጠርበት ጊዜ በሁለቱ ጨዋታዎች 1 ጎል ብቻ ሲያስቆጥር ግን እንደዚህ አይነት ችግር ይፈጠራል። ኦፍኮርስ የፍጹም ቅጣት ምት አግኝተዋል ምናምን፣ ግን 90 ደቂቃውን እንደ ፐርፎርማንስ ካየ ነው ግን በድጋሚ መጥፎ ፐርፎርማንስ ነበር። ስለዚህ ማድሪድ አዲሱ የላሊጋ መሪ ሆኗል ማለት ነው። ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባውታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።